كاتم إن أحسنتم بأنفسكم نو ملكام سرا سراتشو أسامراتشو لنفساتشون إلى الله سبحانه وتعالى لنفساتشن نو ሁላችንም የምንሰራውና የሲር ለና የበጎ አድራጎት ድርጅት ከስሙ ጀምሮ አግራልን ብለን የጀመርነው ይህ ተቋም የተለያዩ መልካም ስራዎችን ይሰራሉና በዱንያ ላይ እንግዲህ ትልቁን የፍላጎቷን ተታ በልጆቿ ጉዳይ ቢዚ የምትሆነው ብዙን ጊዜ የቲሞችን መታሳደግ እህታችን ናት። እህታችን ደግሞ በተመለከተ ፕሮግራም ይደረግላታል። አብሽሪ ትባላለች። መንፈሳዊ ዳዋ ይሰጣታል። እንዲሁም ያላቸው ነገሮች ካለ እንደ ቤተሰብ ምናወራበት ትልቅ አጋጣሚ ነው። ይሄ አጋጣሚ እንግዲህ በነገው ቀን ጥቅምት 16 2017 የግዱላችሁም እዛ መምጣት ባትችሉም ነገር ግን መማማሩና የሚደረጉትን ነገሮች መረዳዳቱ የበለጠ ትልቅ ጥቅም ነው፣ ትልቅ ትምህርት ነውና የሚሰጠን አላህ Subhanahu Wa Ta'ala እንግዲህ ሰላም ያሳድረንና ነገ እናቶቻችን የሶስት አይነት ሰዎች ዱዓ አይመለስም ከተባሉ አንዱ ወላጆች ለልጆቻቸው የሚያደርጉት ዱዓ ነውና በጋራ መጠን ዱዓቸውን የምንቀበልበት ትልቅ ፕሮግራም ነው። ይህ ፕሮግራም ላይ እንግዲህ እናቶች ላይ የምናያቸው ያልተለመዱ ልናደርግላቸው የሚገባ ነገር ግን በአብዛኞቻችን ላይ ያልተለመዱ ፕሮግራሞችን ኢንሻአላህ እናደርጋለን ከእናቶች ጋር። ነገ እንግዲህ በኢትዮጵያ አቆጣጠር ከ4 ሰዓት ጀምሮ ኢንሻአላህ በሲር ለና ግቢ ምንወዳቸውና የጀነት ሰበቦች የሚሆኑት እናቶቻችንን ዘና ምናረጋቸው ዱዓቸው ምንቀበልበት ትልቅ አጋጣሚ ነው። እናት ብርቱካን ያምራታል፣ እናት ጣፋጭ ያምራታል፣ እናት ሞባይል ያምራታል። አላህ ከሰጠን ነገር ላይ የማያምራት ነገር የለም። በተለይ ደግሞ እድሜያቸው ገፋ ሲል ልክ ልጃችን ህፃን ልጃችን አንዳ ይሄን ካልገዛችሁልኝ ብሎ እሱ ይናገራል። እናት ደግሞ ቢመጣላት ደስ የሚላት ብዙ ነገሮች አሉና እነዚህ ነገሮች እንግዲህ አላህ ካለ ለእናቶቻችን የምንችለውን ያክል እናስደስታቸዋለን በአላህ ፍቃድ ቢኢዝኒላህ። ስለዚህ የሲር ለና የበጎ አድራጎት ድርጅት ዕለተ ጁምዓ የሚያደርጋቸው ትልልቅ እንቅስቃሴዎች መካከል አንዱ ኦንላይን እየገባን ፕሮግራሞቹን መንገር፣ ማስረዳት፣ ማስተማርና ማጠናከር ትልቁ ፕሮግራማችን ነው። ይህ ፕሮግራም እንግዲህ አላህ ካለ በሚዘጋጀው ፕሮግራም ላይ አላህ በቅርብ ጊዜ ቅርብ ሰዓት ላይ ቅርብ ቦታ ላይ ሰዓታችሁን ስራችሁን የማያበላሽባችሁ እህቶች ኢንሻአላህ መጠን ደግሞ ፕሮግራሙ ላይ እንሳተፋለን። ምክንያቱም ብዙ ፕሮግራሙን ካወራናችሁ አትጓጉምና እንድትጓጉ ግን ፕሮግራሙን ኢንሻአላህ ከነገ መጣችሁ እንድትሳተፉ የሚል ነው። የሲር ለና የበጎ አድራጎት ድርጅት ሃይማኖትም ዘርም ሳይለይ የተለያዩ መልካም ስራዎችን እየሰራ የሚገኝ ትልቅ ተቋም ነው። ትልቅ የህዝብን ግዴታዊ ስራዎችን እየተወጣ ያለ ተቋም ነው። ይህ ተቋም እንግዲህ የማንም አይደለም የሁላችንም ተቋም ነው። የዚህ አይነት መልካም ስራ ካልሰራን ምላሳችን ብቻ በመዘርጋት በመናገር በመሳደብ ማንም ጀነት አይገባም። ዛሬ መቼም የበዛው በስድብ ማስተር ያዘ ብዙ አለ። አልጋ ላይ ሆኖ የፈረደበት ሞባይል አለ ለመጥፎ የሚጠቀመው ያን ይሳደባል። በሶሽ ፕሮግራም እየገባ መልስ የሚሰጥ ሰው አለ። እንግዲህ በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል ስለተባለ ሞዴላችን ተሳዳቢ አልነበሩ። ሞዴላችን የሰው ክብር ሚነኩ አልነበሩ። ሞዴላችን ለታናሽ የሚያዝኑ ታላቅ እንድናከብር ያስተማሩን ሞዴል ነው ያሉን። እኚህ ሞዴላችን እንግዲህ ሰለዋቱላሂ ወሰላሙ ዐለይሂ ብዙ ለህይወታችን ይጠቅመናል፣ ብዙ ለህይወታችን ስኬታማ የሚሆኑ ነገሮችን ነግረውናል። እኛ ዛሬ እዚች ጋር የተሰበሰብነው ትልቅ በህይወታችን ትልቅ ቁም ነገር ያለው ስራ ለመስራት ነው የተሰባሰብነው። ሌላ ምንም ስብስብ የለንም።
በስድብ ጀነት የሚገባ የለም በስድብ ጀሃነም የሚገባ እንጂ ለስድብ ማስተር ያዛችሁ ዲግሪ ያዛችሁ እንኳን ለሌላ ሰው ልትጠቅሙ ነፍሳችሁ መጥቀም ማትችሉ በስድብ ጀነት አይገባም አላህ Subhanahu Wa Ta'ala እንኳን እኛ በአንድ ቂብላ ዞረን ያለን አካል እንኳን ይቀርና የሌላ እምነት ተከታዩን ሰዎች እንኳን በመናናገርበት ጊዜ ወጃዲልሁም ቢለቲ አህሰን ያሉት በመልካም በሆነ መከራከር በመልካም በሆነ መነጋገር ተነጋገሯቸው ነው ያለው እኔ ስድብ ከየት እንደምታመጡ እኔ ጠንካራ ነኝ ብለ ከኔ ውጪ የለም ብለ ካንተ ውጪ ቢሊየን አለ በተቋም ይበልጥ በኢባዳ ይበልጥ በሰላት ይበልጥ በስነ ምግባር ይበልጥ በንግግር ይበልጥ በብዙ ነገር ይበልጥ ብዙ የአላህ ባሪያ አለ አንተ ምንም አይደለም ምንም አላህ Subhanahu Wa Ta'ala ነግሮናል እኔ አንድን ወንድምን ስትሰድብ እኔ ትልቅ ነኝ ይያልክ ነው አላህ ደግሞ እነዚህ አይነት ሰዎችን ያናግራቸዋል ምን ይላቸዋል ولا تزكوا انفسكم هو اعلم بمن اتقى ولا تزكوا انفسكم ነፍሳችሁ ከፍ አታርጉ እኔ አትበል ምንም አይደለም አንተ 5 ሰዓት ላይ እንቅልፍ ይዞ መተኛ ደካማ በፍቅር በልተሽ እንት ቤት ገብተህ ምትሸና ምንም ማለት አይደለም ምንም ማንንም ስላሳነስክ የምትገባው ጀነት የለም ማንንም ደግሞ ከፍ ስላረከው የምታስገባው ጀነት የለም ይሄ በአላህ እጅ ነው ያለው ለራስ ተጨነቅ ቀብር ለብቻ ነው የምትገባው አላህ ፊት ለብቻ ነው የምትገባው يوم يقوم الناس لرب العالمين يا علامات ጌታ ፊት የምትቆሙበት ቀን አለ ይያለ ነው አላህ Subhanahu Wa Ta'ala ተሳድበ እንደ ጀነት ትገባለህ ወንድምን ንቀ እንደ ጀነት ትገባለህ የትኛው ኡስታዝ ነበር ያቀራህ ስድብ ወቅቱ የታዚያ ነው ሳትል ወቅቱ ሰው የተሰበረበት ነው ሳትል ስድቡን ከየት ነው ያመጣነው እስልምናችን ደግሞ መካከለኛ ነው ስድብ አላስተማረንም ስተት ካለ በመማማር ነው በመነጋገር ነው ከዛ ውጪ ግን ስለሰደብከው ምትቀንሰው ሰው የለም ከፍ ስላረከው ምትጨምርበት ነገር የለም ዝቅ የሚያደርገው አላህ ነው ከፍ የሚያደርገው አላህ ነው ከፍ ያለው ከኔ የበለጠ የለም ያለው ነምሩዝ እኔ ፀሐይን አወጣለሁ ፀሐይን አስገባለሁ ያለው ነምሩዝ አላህ Subhanahu Wa Ta'ala እኮ ከፍ ብሎ ስለተንቀባረረ ትንኝን የላከበት ትንኝ ምኑን ክብን ብሎ ወታደሮቹ ሲጠይቁት ጭንቅላቴ የምቱኝ ትንኝ ገብቶብኝ ነው አልወጣ ብሎ ነው ጭንቅላቴ የምቱኝ ነበር ያ ህያው አደርጋለሁ እገላለሁ ያለው ስለዚህ በተለያየ መልኩ እስልምናን እንደለመርነው እንደምንጨውለት አርሴናል እና ማንቸስተር ለማከፋፈል ምናስብ ሰዎች ካለን والله መቼም አይሳካላችሁ ሰዎች ባስተሳሰባቸው ሊለያዩ ይችላሉ አላህ Subhanahu Wa Ta'ala ነግሮናል እኮ ቁል هل يستوي الذين يعلمون والذين لا يعلمون እውነት የሚያውቁና የማያውቁ ሰዎች እኩል ናቸው እንዴ ይላል لا يستوون እኮ አለ መቼም እኩል አይሆን በማይብነት 20 30 40 50 60 እየገባ ያለ ሰው ምንም ሳይቀራ ሳያዳምጥ ወይ ከተላለቁ ዑለሞች ጋር ሳይውል የሚሄድ ሰው ሁሌም ትንሽ ነው የሚሆነው እየቀራ የሚሄድ ሰው ከፍ ይላል ማንነቱን ይረዳል የበለጠ ትንሽ ነኝ ባለ ቁጥር አላህ ደግሞ ከፍ ያደርገዋል ስለዚህ ለነፍስ ተጨነቀ ነው ወንድም ለነፍስ ተጨነቀ ነው እህት ማንንም የማንንም ቀብር አይገባም ሁላችን ለብየ ብቻችን ነው ከአላህ Subhanahu Wa Ta'ala ጋር የምንነጋገረው በሰው ፕሮግራም እየገባችሁ በተለያየ ዓላማ ላይ ያለን አካል ሐሳብ ለማስለዋወጥ ወደ ኢሞሽናል እንዲሆን ለማድረግ እንዳትሳሳቱ ዛሬ እንደፈለግ ምንናገራት ነገ ዋጋ ታስከፍለናለች እያንዳንዱ እንቅስቃሴ ጥንቃቄ ይፈልጋል ብዙ አሁን አንዳንዴ የማያችሁ አላችሁ ብዙም አላይም ነገር ግን ብዙም የማያችሁ ምትገቡ ወንድሞች እህቶች አላችሁ አላህ ሂዳያ ይስጣችሁ ልቦና ይስጣችሁ የኔ ነብይ አለይሂ ሰላቱ ወሰለም ተሳዳቢ አይደሉም ተራጋሚ አይደሉም የሚያደርጉት የነበረው አላህ እንዲያስተካክላቸው አላህ እንዲያስተካክለን ጭንቀታቸው ተስተካክለን እሱ ፊት እንዳናፍር ነበር የሚነግሩት
በፈለግነው መልኩ እንደምንሳደበው በፈለግነው ሜዳ ላይ እንደምንጮ በፈለግነው ሚስት ላይ እንደምትጮ በፈለከው ጎረቤት ላይ እንደምትጮ ይሄ የለመደብን ምላስ ሚዲያ ላይ ቆመም ስጨው አደራ ወንድሜ ለተውበት ትቸገራለህ ለተውበት ትቸገሪያለሽ ይሄ በልባችን ያለው የምቀኝነት በሽታ ዲንን ሽፋን አድርገን አንምጣ አላህ ከማንም በላይ ያቀናል والله አላህ ያቀናል አሽረፍ الخلق ከይሁዳ ጋር ኖረዋሉ ከነሳራ ጋር ኖረዋሉ የትኛው መስጊድ ላይ ነው እሳቸው ሲሳደቡ የነበሩት የትኛው ቦታ ነው ቀልብ የሰበሩት 1000 ሰው በሚያሰግዱበት አንድ ሰው እንኳን ከተሳሳተ ሰዎች ምን ነካቸው ነው የሚሉት የዛኔ አንድን ሰውዬ እንኳን ስሜት ለመጠበቅ ዛሬ ሰማንስተን የምናነሳቸው ነገሮች ዋጋ እንዳያስከፍሉ ቢያንስ ድንገት ይወለድክ ሊሆን ይችላል ለልጆች መልካም ነገር ጣልላቸው ይታዘባል ልጅ ይታዘባል ጓደኛ ይታዘባል በመትናነሳቸው ነገሮች ጥንቃቄ ይፈልጋል ለራስ ተጨነቅ እኔ ዛሬ ጁማዓ ነው ከጧቱ ከንቅልፌ ከተነሳው ጀምሮ ስንት ጁዝ ቀራው ስንት የአላህን አስተዋወስኩ ስንት በሽታ ጠየቅኩኝ የማንን ስም አነሳው እያልክ ሂሳብ እየሰራህ ስትሄድ ከፍ ትላል ከፍ ከኔ ውጪ የለም ካልክ ግን ትቸገራለህ ምክንያቱም لا يدخل الجنة من كان في قلبه مثقال ذرة من الكبر على النبي عليه الصلاة والسلام يقوم منزر ياكل قلبه لاي كرات ያለበት ሰው ጀነት አይገባም ብለዋል አንቱ የአላህ መላእክተኛ ወይ መልበሳችን ማማራችን ነው እንደ ኩራት ሲሉ الكبر بطر الحق وغمط الناس አሉ በሚገርም ሁኔታ በደንብ አስመርበት ይችላል በደንብ ኩራት ብሎ ማለት አሉ ነብዩ አለይሂ ሰላቱ ወሰለም بطر الحق አሉ ሰዎችን ማሳነስ በሽታ ሲመጣብ በዘር ልታሳነስ ትችላለህ ገንዘብ አለኝ ብለህ ልታሳነስ ትችላለህ ከኔ ውጪ ያልቀራም ብለህ ልታስብ ትችላለህ ግን በምንም መናቅ ደግሞ ማንንም አልተፈቀደለት ምክንያቱም የመጨረሻችን የሚያውቀው አላህ ነው ትልቅ ሰው ደግሞ በፍጹም እንደዚህ አይልም እኔ ትልቅ ነኝ ብሎ ሰዎችን አያሳንስ ነብዩ አለይሂ ሰላቱ ወሰለም በጣም ከመተናነሳቸው የተነሳ ህፃናት ሱጁድ ሲወርዱባቸው ተጫውቶ እስከሚያበቁ ድረስ እንኳን ህፃን ልጅ ያከብራሉ ጨርሰው ሲወርዱ አላሁ አክበር ብለው ይነሱ ነበር የህፃን ልጅ ድምጽ ሲሰሙ ደግሞ የሚቀሩት የነበረው አያ ያሳጥሩ ነበር ገና ያላወቅነው ብዙ ሐያተል ሰሃባ ብዙ ያጣናቸው ስነ ምግባር ጉርለቶች አሉ እኔንም ነፍስያዬንም እናንተንም መመካከር ያለብን ዋካችሁ የሚጠቅመን አጅር የሚያስገኝልን አላህ ፊት የሚያስከብረን አላህ ፊት ትልቅ የሚያረገን ስራ ላይ ብቻ ነው መግባት የሚያዋጣው ለምን ተቀማጫለሁ ዛሬም በስድብ ቀዳሚም በስድብ እሁድም በስድብ አሳልፈን ደሞ ጀነት እንመኛለን ሱብሃንአላህ ያአላህ ጀነቱ ዳር ለምንዲ እንኳን ጀነት አንድ ሴትን ለመጠየቅ እኮ ስነ ምግባሩ ያማረ ወንድ ከመጣ ነው እኮ ልጃችሁን ስጡ የተባለው ስነ ምግባሩ ያቱም ስነ ምግባር ከሌለ እናቷን ተሰድባለ አባቷን ተሰድባለ ወንድሞቿን ተሰድባለ ብዙ ቤት ዘመዶቿን ተሰድባለ በልጆቿ ፊት ታዋርዳታለ የለም ምክንያቱም ስነ ምግባር የሚባለው ነገር ዓለም የምትፈልገው ዛሬ ዓለም ያጣችው ትልቁ ነገር ነውና አንዳንዴ እንደዚህ ፕሮግራም ላይ